ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 2 2018 ዓ.ም በዛሬው የመረጃ ሰዓታችን አጃንስ ፍራንስ ፕሬስ የትግራይ ክልል አሁናዊ ሁኔታዎችን አስመልክቶ ስላወጣው ሚስጥር፣ ኢራን የባህር ላይ ፈንጂዎችን ማጥመድ መጀመሯን በተመለከተ፣ በሰሜን ሸዋ ዞን የሸኔ ታጣቂ ቡድን በአንዲት ተማሪ ላይ ስለፈጸሙት አሳዛኝ ድርጊት፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ ለዓመታት የቀጠለውና ማቆሚያ ያጣው ግጭት ዛሬም የንጹሃንን ሕይወት መቅጠፉን፣ ትውልድን ለአካል ጉዳት መዳረጉን ቀጥሏል። የዚህ ትርጉም አልባ ጦርነት ሰለባ ከሆኑት መካከል በሰሜን ሸዋ ዞን ሰላሌ ኩዩ ወረዳዎች ነዋሪ የሆነችው የ17 ዓመቷ ደራርቱ አንዷ ናት። የ7ኛ ክፍል ተማሪ የነበረችው ደራርቱ ዛሬ በትምህርት ገበታዋ ላይ ከመገኘት ይልቅ በዊልቸር ላይ ሆኗ የነገን ብርሃን በጭላንጭል ለመመልከት እየታገለች ትገኛለች። ደራርቱ እንደ ማንኛውም ቀን ለከሰዓት በኋላ ወደ ትምህርት ቤት አመራች። ሆኖም ግን የዕለቱ ውሎ እንደ ቀድሞ ቀናት ሰላማዊ አልነበረም። በትምህርት ቤቱ መግቢያ በር ላይ 7 ታጣቂ ወጣቶች ቢላዋና ሌሎች ስለታማ መሳሪያዎችን በመያዝ ይጠብቋት ነበረ። እነዚህ ግለሰቦች ደራርቱን በኃይል ነጥቀው ሲወስዷት አብረዋት የነበሩት መምህራንና ተማሪዎች በፍርሃት ደንግጠው ከመመልከት ውጪ ምንም ማድረግ አልቻሉም ነበር። የደራርቱ አባት ለቢቢሲ በሰጡት ቃል ልጄ እየጮች ማስታወሻ ደብተሮቿ በየመንገዱ ላይ እየተበታተኑ በ7 ሰዎች ተወስዳለች። መምህራንና ተማሪዎቹ ቆመው ይመለከቱ ነበር ብለዋል። ታጣቂዎቹ በሰነዘሩ ዛቻ ምክንያት ማንም ሊያድናት አልደፈረም። ይህ ክስተት ዜጎች ላይ የነገሰውን ፍርሃትና በመንግስት በኩል ያለውን የጸጥታ ጥበቃ ድክመት ቁልጭ አድርጎ የሚያሳይ ነው። ደራርቱ ወደ ሸለቆና ጫካ ይዘዋት የሄዱት ታጣቂዎቹ ደራርቱ ለማምለጥ ስትታገልና አሻፈረኝ ስትል የጭካኔያቸውን ጥግ አሳይተዋታል። አባቷ እንዳሉት ድንጋዩን ለመልቀቅ ፈቃደኛ ባለመሆኗ 2 ጠላፊዎች በንዴት እጆቿንና ጭንቅላቷን ይዘው ከከፍታ ቦታ ላይ ወርውረዋታል። ለሞት ተጥላ የነበረችው ደራርቱ በጫካ ውስጥ የነበረች አንዲት ሴት በጮሆቹ ጩኸትና ሰዎችን በመጥራቷ ምክንያት ከሞት ብትተርፍም የደረሰባት ጉዳት ግን አሰቃቂ ነበረ። ወደ ሆስፒታል ስትወሰድም ራሷን አታውቅም ነበረ። የራሷ ቅል 3 ቦታ ተሰንጥቆ ጀርባዋ ክፉኛ ተጎድቶ ነበረ። የኩዩና የፊቼው ሆስፒታሎች ከአቅማቸው በላይ መሆኑን ገልጸው ወደ አዲስ አበባ የላኳት ሲሆን ለ2 ወራት በቆየችበት ከፍተኛ ሕክምና ጭንቅላቷ ቢድንም ከወገቧ በታች ግን መንቀሳቀስ የማትችል ፓራላይዝ ሆናለች። የደራርቱ አባት ልጃቸውን ለማዳን ያለውን ንብረት ሁሉ ሸጠዋል። ላለፉት 2 ወራት ያለኝን ነገር እየሸጥኩ ነው። ከእርሻዬና ከህይወቴ ከራኩኝ 2 ወራት አልፈውኛል የሚሉት አባቷ ዛሬ ላይ ተስፋቸው የተሟጠጠ ይመስላል። የህክምና ወጪ መናርና የልጃቸው ሁኔታ በዊልቸር ላይ መታሰር በቤተሰቡ ላይ ከባድ ስነልቦናዊና ኢኮኖሚያዊ ጫና አሳርፏል። አባቷ አሁንም መንግስትና ህዝብ ቢረዷቸው ልጃቸው ወደ ትምህርታ ተመልሳ የተሻለ ህይወት እንድትመራ ይመኛሉ። ይህ አሰቃቂ ድርጊት በደራርቱ ብቻ ላይ የተወሰነ አይደለም። በሰሜን ሸዋ ዞን የሚገኙ 9 ወረዳዎች ውስጥ የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የታጣቂዎቹ ጥቃት የመማር ማስተማር ሂደቱን ሽባ አድርጎታል። 96 ትምህርት ቤቶች በኦሮሞ ነጻነት ሰራዊት ታጣቂዎች ምክንያት የመማር ማስተማር አገልግሎቱን አቋርጠዋል። ከ200 በላይ የሚሆኑ ትምህርት ቤቶች ባለፉት ዓመታት በጸጥታ ችግር ምክንያት ከአገልግሎት ውጪ ሆነዋል። በአንድ ትምህርት ቤት ብቻ 87 ተማሪዎች በአፈና ስጋት ምክንያት ትምህርታቸውን አቁመዋል። የጎሲ ትምህርት ቤት መምህር በሰጡት ምስክርነት ሴት ተማሪዎች በትምህርት ቤት በር ላይ ሳይቀር ለአፈናና ለጾታዊ ጥቃት እየተጋለጡ መሆኑ የወደፊቷ ኢትዮጵያ ምን አይነት አደጋ ላይ እንዳለች ማሳያ ነው። የደራርቱ ታሪክ የሺዎች ድምጽ አልባ ተጎጂዎች ድምጽ ነው። ይህ ትርጉም አልባ ጦርነትና ግጭት በንጹሃን ላይ የሚያደርሰው ሰቆቃ በአፋጣኝ ሊቆም ይገባል። መንግስት የዜጎችን ደህንነት የመጠበቅ ኃላፊነቱን እንዲወጣ እንዲሁም ሰብአዊ ድርጅቶች ለደራርቱና ለመሰል ተጎጂዎች ድጋፍ እንዲያደርጉ ጥሪ ቀርቧል። ላለፉት 5 ዓመታት በኢትዮጵያ ምድር የፈሰሰው የወንድማማቾች ደም ሳይደርቅና የቆሰሉ ልቦች ሳይጠገኑ በሰሜኑ የሀገሪቱ ክፍል ዳግም የጦርነት ነጋሪት መጎሰሙ በሚሊዮኖች የሚቆጠሩ ዜጎችን በከፍተኛ ስጋትና ሰቆቃ ውስጥ ጥሏቸዋል። በፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ የወጣው ዘገባ እንደሚያመለክተው በትግራይ ክልል የሚገኙ ወጣቶችና ቤተሰቦቻቸው ዳግም ያንን ሲኦል አንመለከትም በሚል ፍርሃት ቀያቸውን ጥለው ወደ አዲስ አበባና ሌሎች አካባቢዎች በመሰደድ ላይ ይገኛሉ። በትግራይ መዲና መቀለ እኩለ ሌሊት የሚታየው ትዕይንት የሀገሪቱን ቁስል የሚያሳይ ነው። ሻንጣቸውንና የጀርባ ቦርሳቸውን የያዙ በርካታ ወጣቶች የነገ ተስፋቸውን ሳይሆን የዛሬ ነፍሳቸውን ለማዳን ወደ አውቶቡስ መናኸሪያ ሲተሙ
ይታያሉ። እነዚህ ወጣቶች ከጥቂት ዓመታት በፊት በነበረው ቢያንስ የ600,000 ሰዎችን ሕይወት በቀጠፈው አውዳሚ ጦርነት ውስጥ ወጣትነታቸውንና ጓደኞቻቸውን የገበሩ ናቸው። የ23 ዓመቱ አቤል በወንድማማቾች መካከል የተደረገውን ያንን ትርጉም አልባ ጦርነት በአካል የተሳተፈና ቁስሉ ያልሻረለት ወጣት ነው። ለአቤልና ለጓደኞቹ ዳግም የጦርነት ወሬ መስማት ማለት ሞትን በደጅ መጠበቅ ማለት ነው። እዚህ መቆየት ከእንግዲህ አስተማማኝ አይደለም። ሰዎች ሲረግፉና ሲሞቱ በአይኔ አይቻለሁ። ያንን ትዕይንት ድጋሜ ማየት አልፈልግም። ጦርነቱ ዳግም እንዲደርስብኝ አልፈቅድም ሲል በከባድ ሐዘንና ስጋት ለአጃንስ ፍራንስ ፕሬስ ተናግሯል። ይህ የአቤል ቃል የብዙሃን ኢትዮጵያውያን የልብ ትርታ ነው። ይህ አዲስ የጦርነት ስጋት ኢትዮጵያ እንደ ሀገር ካለችበት የድህነትና የኋላ ቀርነት አረንቋ ለመውጣት የምታደርገውን ጥረት ወደ ኋላ የሚጎትት ነው። በፌዴራል መንግስቱና በትግራይ ኃይሎች መካከል የነበረው ጦርነት በፕሪቶሪያው የሰላም ስምምነት ጋብ ማለቱ ለብዙዎች የሰላም ጭላንጭል ሆኖ የነበር ቢሆንም አሁን የሚሰሙት ወታደራዊ እንቅስቃሴዎች ያንን የሰላም ጭላንጭል እያጠፉት ይገኛሉ። በሰሜን ኢትዮጵያ ድንበር አካባቢ ዳግም ወታደሮችን የማከማቸት ስራ እየተሰራ መሆኑን የጠቀሰው የአጃንስ ፍራንስ ፕሬስ ዘገባ ይህ ሁኔታ በቀይ ባህር ቀጠናና በአፍሪካ ቀንድ ሌላ የጸጥታ ቀውስ ሊፈጠር እንደሚችል ስጋቱን ገልጿል። ዓለም አቀፉ ማህበረሰብ አይኑን በመካከለኛው ምስራቅ ቀውስ ላይ አድርጎ ባለበት በዚህ ወቅት በኢትዮጵያ ምድር የሚፈሰው የንጹሃን ደም ትኩረት ማጣቱ ብዙዎችን አስቆጭቷል። ትክክለኛው ቁጥር ባይታወቅም በየቀኑ በሺዎች የሚቆጠሩ የትግራይ ተወላጆች በአውቶቡስና በአውሮፕላን ክልሉን ለቀው እየወጡ ነው። ይህ ስደት ተራ ፍልሰት ሳይሆን በሀገር ውስጥ እንደ ስደተኛ የመቆጠር የመሰደድ ስሜት የወለደው መራር እውነታ ነው። ከጦርነት በፊት ለ6 ሚሊዮን በላይ ህዝብ መኖሪያ የነበረችው ትግራይ አሁን በከባድ ኢኮኖሚያዊና ስነልቦናዊ ቀውስ ውስጥ ትገኛለች። ለኛ ለኢትዮጵያውያን ይህ ጦርነት የፖለቲካ ሽኩቻ ብቻ አይደለም። ወንድም በወንድሙ ላይ መሳሪያ የሚያነሳበት፣ እናቶች ለለቅሶ የሚቀመጡበትና ሀገር በገዛ ልጆቿ የምትፈርስበት አሳፋሪ ታሪካችን ነው። ይህ ትርጉም አልባ የተባለው ጦርነት በኢኮኖሚው ላይ ያደረሰው ውድመትና በማህበራዊ ትስስር ላይ የፈጠረው መቃቃር ለትውልድ የሚተርፍ ጠባሳን ጥሏል። ኢትዮጵያ ከጥፋት አዙሪት መውጣት የምትችለው በጠመንጃ አፈሙዝ ሳይሆን በጠረጴዛ ዙሪያ በሚደረግ እውነተኛ ውይይትና እርቅ ብቻ ነው። ወጣቱ አቤልና መሰሎቹ ከቀያቸው የሚሰደዱት ለተሻለ ህይወት ሳይሆን በህይወት ለመቆየት ብቻ መሆኑ የሁላችንም ብሔራዊ ውርደት ነው። ጦርነት የሚያተርፈው መቃብርና ውድመት ብቻ መሆኑ ካለፉት ዓመታት መማር ካልቻለን የሀገራችን ወደፊት እጣ ፈንታ ይበልጥ የጨለመ ይሆናል። የሚመለከታቸው አካላት ሁሉ ይህንን አዲስ የጦርነት ስጋት በማርገብ የንጹሃን ዜጎችን ደህንነት እንዲያስጠብቁ፣ ኢትዮጵያ ከገባችበት የደም አዙሪት እንዲያስወጣት የኢትዮጵያውያን ሁሉ ጩኸት ነው። በዓለም አቀፍ የነዳጅ ንግድ መስመር ላይ ቁልፍ ስፍራ በሆነው በሆርሙዝ ሰርጥ ላይ ኢራን የባህር ላይ ፈንጂዎችን መጥመድ መጀመሯን የሚጠቁሙ መረጃዎች መውጣታቸውን ተከትሎ በቀጠናው ያለው ወታደራዊ ውጥረት ወደ አደገኛ ምዕራፍ ተሸጋግሯል። ይህ እርምጃ በዓለም አቀፍ የነዳጅ አቅርቦት ሰንሰለትና በዓለም ኢኮኖሚ ላይ ከፍተኛ መናጋትን ሊያስከትል እንደሚችል የፖለቲካና የኢኮኖሚ ተንታኞች በማስጠንቀቅ ላይ ይገኛሉ። እንደ CNN ዘገባ ከሆነ የኢራን አብዮታዊ ዘብ ባለፉት ጥቂት ቀናት ውስጥ በባህር ላይ ፈንጂዎችን በስትራቴጂካዊ የመርከብ መተላለፊያ መስመሮች ላይ አሰማርቷል። የአሜሪካ የስለላ ተቋማት ባወጡት መረጃ መሰረት ኢራን እነዚህ ፈንጂዎችን ለማጥመድ እጅግ ፈጣንና ትናንሽ የሆኑ 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ጀልባዎችን እየተጠቀሙ ነው። ምንም እንኳን በአሁኑ ወቅት የተጠመዱ ፈንጂዎች ቁጥር አነስተኛ ቢሆንም የኢራን የባህር ኃይል በአጭር ጊዜ ውስጥ በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን የማጥመድ ቴክኒካዊ ብቃትና ዝግጁነት እንዳለው ተነግሯል። ይህ ሁኔታ ቀጠናውን እጅግ አደገኛ በማድረጉ በአሁኑ ወቅት የባህር ባለሙያዎች ስፍራውን የሞት ሸለቆ የሚል ስያሜ እየሰጡት ይገኛሉ። ኢራን ከፈንጂዎቹ በተጨማሪ ፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችንና በባህር ዳርቻ ላይ የተተከሉ ዘመናዊ ሚሳኤሎችን በማሰማራት መስመሩን ሙሉ በሙሉ ለማገድ እየሞከረች ትገኛለች። ይህ ዜና ይፋ መደረጉን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ፈጣን የዋጋ ጭማሪ እየታየ ሲሆን የኢኮኖሚ ተለዋዋጭነቱ ከፍተኛ ሆኗል። የሆርሙዝ ሰርጥ በየቀኑ በሚሊዮኖች የሚቆጠሩ በርሜል ድፍድፍ ነዳጅ መተላለፊያ መስመር በመሆኑ ማንኛውም አይነት የትራፊክ መስተጓጎል በዓለም አቀፍ የኢነርጂ ዋጋ ላይ ቀጥተኛ ተጽዕኖ ያሳርፋል። ከዚህ ጋር ተያይዞ ታዋቂ የሆኑ የባህር ላይ መድን ሰጪ ድርጅቶች በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሚሰጡትን የጦርነት ስጋት ሽፋን በጊዜያዊነት ሰርዘዋል። ይህም መርከቦች ያለ ዋስትና ወደ ሰርጡ እንዳይገቡ አድርጓቸዋል። በአሁኑ ሰዓት ከ150 በላይ የሚሆኑ ግዙፍ የነዳጅና የፍሳሽ ጋዝ ጫኝ መርከቦች
በሰርጡ መግቢያና መውጫ ላይ ቆመው ሁኔታዎችን በከፍተኛ ጥንቃቄ በመጠባበቅ ላይ ይገኛሉ። በቴህራንና በዋሽንግተን መካከል ያለው የዲፕሎማሲያዊና ወታደራዊ ፍጥጫ ከቁጥጥር ውጪ ወደ ሆነ ደረጃ እየተቃረበ ይመስላል። ኢራን፣ አሜሪካና እስራኤል በመሰረተ ልማቶቿ ላይ ጥቃት ከሰነዘሩ አይን ያወጣ አይኑ ይወጣል በማለት እርሷም ተመጣጣኝና ብርቱ የአጸፋ እርምጃ እንደምትወስድ በይፋ አዝታለች። የአልጀዚራ ዘገባ እንደሚያመለክተው ቴህራን ለማንኛውም ወታደራዊ ጥቃት ዝግጁ መሆኗን ገልጻለች። በሌላ በኩል አዲሱ የአሜሪካ መከላከያ ሚኒስቴር ፒት ሄገስት በሰጡት መግለጫ አሜሪካ የባህር ላይ የንግድ መስመሮችን ደህንነት ለማስጠበቅ ቁርጠኛ መሆኗን ገልጸዋል። ሚኒስቴሩ ዛሬ በኢራን ላይ ብርቱ እርምጃ ይወሰዳል በማለት ምሽት የአየር ድብደባ ሊካሄድ እንደሚችል ፍንጭ መስጠታቸው ቢቢሲ ዘግቧል። ዋሽንግተን የነዳጅ ጫኝ መርከቦች በወታደራዊ አጃቢ የማጓጓዝ አማራጭ እያጠናች ቢሆንም እስካሁን ግን ይፋዊ ጥበቃ ስምሪት አልተጀመረም። የሆርሙዝ ሰርጥ መታገድ ወይንም በፈንጂዎች ምክንያት ስጋት ውስጥ መውደቁ ለዓለም ኢኮኖሚ ከፍተኛ አደጋ ነው። ሁኔታው በሰላማዊ መንገድ ካልተፈታ በቀጠናው ሊቀሰቀስ የሚችለው ግጭት ከመካከለኛው ምስራቅ አልፎ ዓለም አቀፍ ቀውስ ሊያስከትል እንደሚችል ስጋቶች እየበረቱ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።